ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሰኞ የከሰዓቱ ፕሮግራማችን ወይም ያመሻሹ ፕሮግራማችን በድጋሚ ተገናኝተናል። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን ከዝውውር ጉዳዮች ጋር አያይዘን በስፋት የምናነሳ ነው የሚሆነው። እናንተም ከኛ ጋር ቆይታን እንድታደርጉ በአክብሮት እንጋብዛለን። ዛሬ ትልልቆቹን የአውሮፓ ክለቦች የተመለከቱ አርሰናልን፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ከጠዋት ጀምሮ ስንሰማ ነበርና እነሱን የዝውውር ጉዳዮች ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር እንድታደርጉ ነው የአክብሮት ግብዣን ወደ እናንተ የማደርሰው። ስለምታደምጡን ከኛ ጋርም ስላላችሁ እጅግ ከልብ አድርጌ አመሰግናለሁ። የተለያዩ ርዕሰ ጉዳዮችን የምናነሳበትን የዛሬውን የሰኞ ምሽት ፕሮግራማችንን ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት አንድ የግራ ተከላካይ ለማስፈረም ፍላጎት እንዳለው ይታወቃል። የተለያዩ ተጫዋቾችን እየተመለከተ ነው። ነገር ግን አሁን ላይ አንድ የቦሩሲያ ዶርትመንድ ተከላካይንም እየተመለከተ እንደሚገኝ ነው መረጃ የወጣው። ከዚህ በፊት እርግጥ ነው ከሉዊስ ሆል ጋር ስማቸውን ሰምተናል። ከዛ ውጭ ከኖቲንግሃም ፎረስቱ ኔኮ ዊሊያምስ ከሚባለው ተጫዋች ጋርም እንዲሁ ስሙን ስንሰማ እንደነበር ይታወሳል። አሁን ሌላኛው እጩዋቸው ደግሞ የሆነው የቦሩሲያ ዶርትመንዱ ዩሊያን ራይርሰን የሚባለው ተጫዋች ነው። ኖርዌያዊ ተጫዋች እንደሆነ ይነገራል። ይህኛውን ተጫዋችም ሊመለከቱት እንደሚችሉ ነው የተነገረው። የ28 ዓመቱ ተጫዋች በዓለም ዋንጫው ከኖርዌይ ብሔራዊ ቡድን ጋር ጥሩ ብቃትን አሳይቶ እንደነበር ይታወሳል። እንደ ፉትቦል ዳተን ዘገባ ከሆነ ማንቸስተር ዩናይትድ ተጫዋቹን በእጩ ዝርዝራቸው ውስጥ የሚያስገቡት ሲሆን በሁለቱም የሜዳ ክንፎች ላይ በተለይ በቀኝም በግራም የመጠቀምና በመጫወት በሁለቱም የሜዳ ጫፎች ላይ ትልቅ አስተዋጽኦችን ማድረግ የሚችል አይነት ተለዋዋጭ የክንፍ ተጫዋች ተደርጎ እንደሚቆጠር ነው የመረጃ ምንጩ ይፋ ያደረገው። ቀጣዩን ለማስፈረም ይህን ተጫዋች ለማስፈረም ማለት ነው እስከ 35 ሚሊዮን ዩሮ አካባቢ ወጪ ሊያደርጉ እንደሚችሉ ይታመናል። ማንቸስተር ዩናይትድ ይህንን የተጠየቀውን ዋጋ ለመክፈል ፈቃደኛ መሆኑን ወደፊት የምንመለከተው ይሆናል ተብሎ ነው የሚጠበቀው። ዝውውሩን ለማጠናቀቅ የሚያስችል በቂ ሀብት እንዳላቸው ግን በርካቶች ያነሳሉ። የ28 ዓመቱ ተከላካይ ለእነሱ በጣም ጠቃሚ አማራጭ ሊሆን እንደሚችል ይነገራል። ነገር ግን እንዳልኳችሁ ብቸኛው አማራጭ አይደለም። ሌሎች አማራጮች ዩናይትድ እንዳላቸው የሚታወቅ ነው። በጀርመን ይሄ ተጫዋች ባሳየው ወጥነት ያለው ብቃት ግን በፕሪሚየር ሊግም ስኬታማ የመሆን አቅም እንዳለው በርካቶች ያነሳሉ። በዓለም ላይ ከሚገኙ ታላላቅ ክለቦችም አንዱን የመቀላቀል እድል ደግሞ ለዚህ ተጫዋች በጣም ትልቅ አጓጊ ጉዳይ ይሆንበታል ተብሎ ነው የሚታሰበው። ይህ በእንዲህ እንዳለ ባርሰሎና የ28 ዓመቱን ተከላካይ ለማስፈረም ፍላጎት ያለው ሌላኛው ክለብ እንደሆነ ተነግሯል። የስፔኑ ሻምፒዮን ለቡድኑ ተጨማሪ ጥልቀትንና ጥራትን ለመጨመር ይፈልጋሉ። ዝውውሩን ለማጠናቀቅ የሚያስችል አቅም ያላቸው ሲሆን በሚቀጥሉት ሳምንታት ደግሞ ይፋዊ ጥያቄዎችን ያቀርቡ እንደሆነ ማየቱ በትልቁ የሚጠበቅ ጉዳይ ነው። ዩሊያን ራይርሰን በአሁኑ ጊዜ ትኩረቱን በውድድሩ ላይ እያደረገ ሲሆን የዓለም ዋንጫው ላይ እንግዲህ በጣም ጥሩ ጊዜያቶችን ማሳለፉንም ጭምር እናስታውሳለን። ለሀገሩም ድንቅ ብቃትን አሳይቷል። በቦሩሲያ ዶርትመንድም በጣም ድንቅ የሚባል የውድድር ዓመትን ማሳለፉን ነው በርካቶች የሚናገሩት። ይህ በእንዲህ እንዳለ ከጣሊያን የሚመጡ ክለቦችም ሁኔታውን እየተከታተሉት ነው። ምክንያቱም ከጣሊያንም በርከት ያሉ ፈላጊዎች እንዳሉት ይነገራል። ለዚህ አይነት ብቃት ያለውና ልምድ ላለው ተጫዋችም 35 ሚሊዮን ዩሮ የተጠየቀው ዋጋ ምክንያታዊ ሊሆን እንደሚችል ይነገራል። ለገዢው ክለብም ጠንካራ ተጨማሪ ሊሆን እንደሚችል ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። በትልቁ ግን ማንቸስተር ዩናይትድ እና ባርሴሎና ከሚመለከቷቸው ተጫዋቾች መካከል አንደኛው እንደሆነ ነው ይፋ የተደረገው። የማንቸስተር ዩናይትድ የመሃል ሜዳ መልሶ ግንባታ በዚህ ክረምት ሌላ ትልቅ እርምጃ ሊወሰድበት ይችላል ተብሎ ይታሰባል። ዩናይትዶች በትልቁ በዚህ በአማካይ ስፍራቸውን ለማሻሻል በትልቁ እንቅስቃሴዎችን እያደረጉ ነው። የአንድሬ ሳንቶስ ዝውውር ይፋ በተደረገበት ጊዜ የኤዶርሶን ዝውውር ደግሞ ውድቅ መደረጉ እናስታውሳለን። እርግጥ ነው መጀመሪያ ያስፈረሙት የነበረው ኤዶርሰን ነው። ያስፈርመዋል ሳይሆን ከስምምነት ደርሰው ነበር። ከክለቡ ጋርም በገንዘብ ጉዳዮች ላይ ከተጫዋቹ ጋርም በገንዘብ ጉዳዮች ላይ ከስምምነት ደርሶ ነበር። ነገር ግን የተጫዋቹ የሕክምና ምርመራ ከታየ በኋላ በተለይ መጀመሪያው ምርመራም እዛው በብራዚል ብሔራዊ ቡድን ካምፕ በነበረበት ጊዜ
ከዛው ነበር አሜሪካ ላይ ነበር ያደረገው። የተወሰነ ጥርጣሬዎች እንደነበሩት ይነገር ነበር። ከዛም በድጋሚ ደግሞ ወደ እንግሊዝ መጥቶ ባደረገው ምርመራ ግን ማንቸስተር ዩናይትዶች አስጊ የሚባል የጉልበት ጉዳት እንዳለበትና ይሄ ጉዳት ደግሞ በየጊዜው ሊያገረሽ የሚችል አይነት ጉዳት እንደሆነ ይፋ መደረጉን ተከትሎ የኤደርሰን ዝውውር ውድቅ መደረጉ ይነገራልና በዛ ምክንያት ሌሎች አማካዮችን እንደሚፈልጉ ይታወቃል። ማንቸስተር ዩናይትዶች አሁን ላይ ወደ ጣሊያን ፊታቸውን እያዞሩ እንደሚገኝ ይፋ ተደርጓል። ዩናይትድ በተለይም በፕሪሚየር ሊግ አናት ላይ እንደገና በቋሚነት መወዳደርን ከፈለገም በመሃል ሜዳው ላይ የበለጠ የፈጣንነትን ኳስን የመያዝ ችሎታን ቁጥጥርንም እንደሚፈልግ ይታወቃል። የቅርብ ጊዜው የዝውውር ኢላማውም ከተለመዱት የመሃል ሜዳ ተከላካይ አማካዮችም የተለየ መግለጫ ይኖረዋል ተብሎ ይታሰባል። አሁን በጣሊያን ሴሪኤ በጣም ድንቅ ጊዜን ያሳለፈውና በተለይ በፈረንሳይ ብሔራዊ ቡድንም በዓለም ዋንጫው ላይ ድንቅ ጊዜያቶችን እያሳለፈ የሚገኘው ማኑ ኮኔ ቀጣዩ ማንቸስተር ዩናይትድ ኢላማ ሊሆን እንደሚችል የሚጠቁሙ መረጃዎችን በትልቁ እየተመለከትን እንገኛለን። ተጫዋቹ ኳስን በመያዝ እንዲሁ ደግሞ በፕሬሲንግ ውስጥ ሆኖ እንኳን በጣም በጥሩ ሁኔታ መጫወት የሚችልና ፕሬስ ሬዚስታንሱ በጣም ጥሩ እንደሆነ ከቦክስ ቱ ቦክስ ደግሞ መጫወት የሚችል በጣም ጠንካራ ተጫዋች አድርገው ይቆጥሩታል። ይሁን እንጂ ከሌሎች ክለቦች እየጨመረ የመጣው ፍላጎት ግን ምናልባት ማንቸስተር ዩናይትድ ትክክለኛ ተጫዋች እንደሆነ ከወሰኑ በፍጥነት መንቀሳቀስ ይኖርባቸዋል ተብሎ ይጠበቃል። ምክንያቱም ሌሎች በጣም በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊያደርጉ እንደሚችሉ የሚጠቁሙ መረጃዎችን እየሰማን ነውና እንደ ቲም ቶክ ዘገባ ማንቸስተር ዩናይትድ የፈረንሳይ ብሔራዊ ቡድን ተጫዋች የሆነው ማኑ ኮኔን በፕሪሚየር ሊጉ ራሱን ለመፈተሽ ፍላጎት እንዳለው በመረዳታቸው ወይም ደግሞ ወደ ፕሪሚየር ሊግ መጥቶ ራሱን ማሳየት እንደሚፈልግ በማወቃቸው ምክንያት ይህንን ተጫዋች ለማስፈረም እንቅስቃሴዎችን ለመጀመር ዝግጁ ናቸው ተብሏል። ሮማም ተቀባይነት ያለው የዝውውር ዋጋ ከቀረበለት ነው ተጫዋቹን ለመሸጥ ዝግጁ እንደሆነ የሚገለጸው። 50 ሚሊዮን ፓውንድ የሚጠጋ ክፍያ ከባድ ውይይቶችን ለመጀመር በቂ እንደሆነ ይታመናል። ያ ገንዘብ ምናልባት ተጫዋቹን ለማስፈረም በቂ ነው ተብሎ የሚታመን አይነት ገንዘብ ነው። ይሄ የ25 ዓመት ተጫዋች በመጀመሪያ ወደ ጣሊያን የመጣው በ2024 እንደሆነ ይነገራል። ከዛ በፊት በጀርመን ነበር የሚጫወተው፣ በቦሩሲያ ሞንችግላድባህ ይጫወት ነበር። ከዛም ነው ወደ ጣሊያን በ2024 እንደሄደ የተነገረው። የሮማ ይፋዊ መግለጫ የነበረውም የመጀመሪያ የውሰት ውል የግዴታ የመግዣ አማራጭ እንዳለው ያረጋገጠ ሲሆን ከፈረንሳይ ጋር ያገናኘው የኦሎምፒክ የብር ሜዳሊያ ግን በተለይ በፈረንሳይ ብሔራዊ ቡድን ያኔ ቲየሪ ዳንኤል ኦንሪ ይህንን የኦሎምፒክ ቡድን በያዘበት ጊዜ ማኑ ኮኔ ጥሩ ነገሮችን አድርጎ ነበርና በዛ በኦሎምፒክ ውድድር ላይ የብር ሜዳሊያን አግኝቶ ነበር። በሮም የነበረውን እድገትም ከዚያ ጊዜ ጀምሮ እንደ ዋና ብሔራዊ ቡድን ተጫዋችና እንደ አስፈላጊ የሴሪ ተጫዋች ሆኖ እንዲቆይም እንዳደረገው ጭምር የሚያሳዩ መረጃዎችን የተመለከተ ነው። ስምምነቱ የዩናይትድ የመሃል ሜዳን መልሶ ግንባታ ሊያግዝ ይችላል ተብሎ ይታሰባል። ማኑ ኮኔ ስለ ወደፊት እጣ ፈንታው ሲወያይም ቀደም ሲል ጥንቃቄዎችን ሲያደርግ እንደቆየ ይነገራል። ፉትቦል ኢታሊያ በሰኔ ወር እንዳወጣው ከሆነ ተጫዋቹ ሙሉ ትኩረቱ በዓለም ዋንጫው ላይ አድርጎ እንደነበርና ከውድድሩ በኋላ ግን ስለ ቀጣይ ክለብ ሁኔታው እንደሚወያይ ጭምር ነው የተነገረው። ይሄ የሚያሳየው የዓለም አቀፍ ግዴታዎቹ እንደተጠናቀቁ በጣም በግልጸኝነት የተለየ ክለብን መቀላቀል እንደሚፈልግ የሚያሳዩ አይነት ሀሳቦች ያሉት የሚል ነው። ዩናይትድ ኳስን ከኋላ መስርቶ ለመውጣትና ጥሩ ደግሞ የመረጋጋት ሁኔታን ለመፍጠርም በጣም ጥሩ ተጫዋች አድርገው ይቆጥሩታል። 50 ሚሊዮን ፓውንድ ዋጋም ትልቅ ቢሆንም በጣም በጥሩ ጊዜው ላይ ለሚገኝ በተለይ ፒክ የሚባለው ደረጃ ገና እየመጣ ለሚገኝ ተጫዋች የ25 ዓመት የብሔራዊ ቡድን ተጫዋች ምክንያታዊ የሆነ ዋጋ ይሆናል ተብሎ ይታሰባል። ዩናይትድ እንዲህ ላለው ኢንቨስትመንትን ከፈጸሙ በፊት አሁንም የቅርብ ጊዜው የጉዳት መረጃዎችን በደንብ ማወቅ እንደሚኖሩበት ግን የሚያሳዩ መረጃዎችን ነው በትልቁ እየሰማን እንደምንገኝ የመረጃ ምንጮቹ እየጠቀሱ የሚገኙት። ሌላኛው አርሰናል የአስተን ቪላውን ተከላካይ ኤዝሬል ኮንሳን ለማዘዋወር ከሚደረጉ ንግግሮች ጋር ስሙ በተደጋጋሚ እየተነሳ እንደሚገኝ ይታወቃል። የ28 ዓመቱ ተጫዋች ለዌስት ሚድላንዱ ክለብ አስተን ቪላ ጥሩ ብቃትን ያሳየ ሲሆን በአሁኑ ሰዓትም በዓለም ዋንጫው ላይ ለእንግሊዝ ብሔራዊ ቡድን ጥሩ ብቃቶችን አሳይቷል። የፕሪሚየር ሊጉ ሻምፒዮኖች አርሰናል ተጫዋቹን እየተከታተሉት ሲሆን ዝውውሩንም ለማድረግ ሊንቀሳቀሱ ይችላሉ የሚሉ መረጃዎች ናቸው የወጡት። እንደ ፉትቦል ኢንሳይደር ዘገባ አስተን ቪላ ለተከላካዩ ከ50 ሚሊዮን ፓውንድ በላይ ይፈልጋል። አርሰናል ለእንግሊዛዊው ተጫዋችም ይህን ያክል ገንዘብ ለመክፈል ዝግጁ መሆኑ ገና የሚታይ ነው የሚሆነው። ቡድኑ ቀድሞውኑ ዓለም አቀፍ ደረጃውን የጠበቀ የመከላከል ክፍል ያለው ሲሆን ኮንሳ በየሳምንቱ በቋሚነት የመሰለፍ እድሉ አነስተኛ ነው። በየሳምንቱ ባይሰለፍ ለሚችል ተጫዋችም 50 ሚሊዮን ፓውንድ ያወጣል ብሎ ማሰብ ግን ከባድ ሊሆን እንደሚችል ይነገራል። አርሰናል በምትኩ ጥራት ባላቸው አጥቂዎች ላይ መዋለ ንዋዮችን ማፍሰስ ይኖርባቸዋል። አስቀድሞ በዓለም ላይ ካሉ ምርጥ የመከላከል ክፍሎች አንዱ አላቸው። ሆኖም ግን ባለፈው ዓመት በአጥቂ መስመሩ ላይ አቋማቸው መካከለኛ የሚባል ነበር።
ስለዚህ በክንፎች ላይና ተጨማሪ ጥራትና ጎል አስቆጣሪ አስተማማኝ ተጫዋቾችን ወደ ቡድኑ መጨመር የተሻለ አማራጭ ይሆናል ተብሎ ይታመናል። የተከላካይ መስመሩን ይበልጥ ከማደስ ያለፈው የውድድር ዘመን የቻምፒየንስ ሊግ ፍጻሜን እንግዲህ ለፍጻሜ ደርሰው እንደነበርና በፓሪስ ሰን ዠርሜን በፍጹም ቅጣት ምት እንደተሸነፉ ይታወሳል። ስለዚህ በሚቀጥለው የውድድር ዘመን ግን አሁን ዋንጫውን ለማሸነፍ ነው በትልቁ ይሰራሉ ተብሎ የሚጠበቀው። ስለዚህ ያንን ለማድረግ ደግሞ በትልቁ መንቀሳቀስ ይኖርባቸዋል ተብሎ ይታሰባል። ይህ በእንዲህ እንዳለ የ28 ዓመቱ የአስተን ቪላ ተከላካይ አርሰናልን የመቀላቀል ሀሳብ ሊስበው ይችላል። ወደ ታላቅ ክለብ ለመዘዋወርም የመጨረሻ እድሉ ሊሆን እንደሚችል ያምናል። ምክንያቱም እድሜው እየገፋ ነው። በሙያው ትልቅ እርምጃ ቢሆንም የተጠየቀው ዋጋ ግን ሊኖር የሚችለውን የዝውውር አስቸጋሪነት ከፍ ያደርገዋል ተብሎ ይታሰባል። በትክክለኛ ዋጋ ለአርሰናል እጅግ ጠቃሚ ተጫዋች እንደሚሆን ግን ምንም ጥርጥር እንደሌለው ነው የመረጃ ምንጮቹ የሚናገሩት። ቀጣዮቹ ጥቂት ሳምንታትም ሁኔታውን እንዴት እንደሚያድግም የምንመለከትበት ነው። ነገር ግን አርሰናል ከዚህ ክለብ ከሚድላንዱ ክለብ አስተን ቪላ ግን የሚፈልገው ብቸኛው ተጫዋች አይደለም ኤዝሬል ኮንሳ። ሌላኛው ሞርጋን ሮጀርስም በአርሰናል በትልቁ የሚፈለግ ተጫዋች እንደሆነ ይታወቃል። ከዚህ ክለብ በአርሰናል በአጥቂ መስመሩ ላይ ለውጦችን ሊያመጣ የሚችል ተጫዋችን ለማግኘት አሁንም ፍለጋውን እየቀጠለ ነው። ከፕሪሚየር ሊግ እጅግ ተስፋ ሰጪ ወጣት ተሰጥኦዎች ወደ አንዱ እንዲያመራም አድርጎታል። ነገር ግን ዝውውሩን ማጠናቀቅ ግን በጣም ክለቡን ክብረ ወሰን የሚሰብር አይነት ገንዘቦችን ሊያስጠይቀው እንደሚችል ይነገራል። ሚኬል አርቴታ የእንግሊዝ እግር ኳስ አናት ላይ የደረሰውን ስብስብ ማሻሻል ለመቀጠል በትልቁ ይፈልጋል። ኃይለኛና ሁለገባ አጥቂን መጨመር አርሰናሎች በሚቀጥለው የውድድር ዘመን ግምታዊ ያልሆኑ ወይም አንፕሬዲክተብል ቡድን እንዲያደርጋቸው ያደርጋል። ይሁን እንጂ አርሰናል አንድ ተጫዋች ለክረምት የዝውውር በጀት ትልቅ ድርሻ እንዲይዝ ይገባል ወይ የሚለውን በቀጣይ መወሰን ይኖርበታል ተብሎ ይታሰባል። አንድ ተጫዋች ላይ በጣም ትልቅ ነገሮችን ኢንቨስት የሚያደርጉ ከሆነ ሌሎች ተጫዋቾችን ለማዘዋወር ያላቸውን ነገር ገደብ ያደርግባቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ እያደረገ የሚገኘው። ክለቡ እንግዲህ የተጫዋቹን የፕሪሚየር ሊግ ልምድና ግዙፍ አቅም ሊያደንቀው ይችልም። አስተን ቪላ ግን ተጫዋቹን ለመሸጥ ምንም አይነት ግፊት የለበትም በቅርቡ ኮንትራቱን ስለፈረመ። የአስተን ቪላ የ130 ሚሊዮን ፓውንድ አቋም ግን አርሰናልን ምናልባት ከባድ ነገር ውስጥ ሊከተው ይችላል ተብሎ ይታሰባል። እንደ ፉትቦል ኢንሳይደር ዘገባ አርሰናል ሞርጋን ሮጀርስን ለማስፈረም ቀዳሚው ተርታ ላይ ቢሆንም ተጫዋቹን የማግኘት እውነተኛ እድል ግን እንዲኖራቸው አስተን ቪላ የጠየቀውን 130 ሚሊዮን ፓውንድ አካባቢ መክፈል የግድ ይኖርባቸዋል ተብሎ የሚጠበቀው ተደራድረው ማስቀነስ ካልቻሉ። የ23 ዓመቱ ተጫዋች ከክለቡ ጋር 5 ዓመት የቀረው ኮንትራት ያለው ሲሆን በአርቴታ የዝውውር እጩዎች ዝርዝር ውስጥም ግንባር ቀደም ስም እንደሆነ ነው የሚነገረው። ቪላ በኖቬምበር 2025 ሞርጋን ሮጀርስ እስከ 2031 የሚያቆየውን አዲስ ኮንትራት መፈራረሙን በይፋ አረጋግጦ ነበር። ይህም ክለቡን በድርድር ረገድም በጣም ጠንካራ ደረጃ ላይ አስቀምጦታል። ይህም ደግሞ ረጅም ኮንትራት ክለቡ የማይፈልጉ ጥያቄዎችን ውድቅ እንዲያደርግና ለሽያጭ እንዲገደድም እንዳደረገው ነው የተነገረው። የተጫዋቹ ብቃትም የአርሰናልን ፍላጎት ያብራራል። ሮጀርስ ባለፈው የውድድር ዘመን በ37 የፕሪሚየር ሊግ ጨዋታዎች 10 ግቦችን አስቆጥሯል። የአካል ብቃቱ፣ ቀጥተኛ ጮቱና በመሃልም ሆነ በግራ መስመር የመጫወት ችሎታው ለአርቴታ በርካታ የታክቲክ አማራጮችንም ይሰጠዋል ተብሎ ነው የሚታሰበው። የአርሰናሉ አማካይ ኢማኑኤል ፔቲ የአስተን ቪላን የ130 ሚሊዮን ፓውንድ ጥያቄ አስደንግጦት ነበር። መጠኑም ከመጠን በላይ እና ደግሞ በጣም ከባድም ሲል ጭምር ነው የሚናገረው። ምናልባት የአትሌቲኮ ቢልባውን አጥቂ ደግሞ ኒኮ ዊሊያምስን እንደ አማራጭነት ቢሞክሩ የሚል አይነት ሀሳብም ጭምር ነው ይኸው ሰው የሰጠው። ሮጀርስ በአርሰናል ጥሩ ዝውውር ሊሆን ይችላል። ወጣት ነው። በፕሪሚየር ሊግ በጣም በትልቁ አቅሙን አሳይቷል። እንዲሁም ከእንግሊዝ ምርጥ ከሚባሉ አጥቂዎች መካከል አንደኛው ነው። ሆኖም ግን አርቴታ ወዲያውኑ በቋሚነት የሚሰለፍና ቡድኑን የሚቀይር ተጫዋች እንደሆነ ያምናል። ነገር ግን 130 ሚሊዮን ፓውንድ ግን በጣም ከባድ ዝውውር ሊሆን እንደሚችል የሚያሳዩ ቁጥሮች ናቸው እየወጡ የሚገኙት። ኤሊ ጁኒየር ክሩፒ በዚህ ክረምት ከቦርንመዝ እንደሚለቅ ሲነገር ቆይቷል። በፕሪሚየር ሊጉም ክለቡ የነበረውን የመጀመሪያ ውድድር ዘመን በጣም አስደናቂ ነበር። በሊጉም 13 ግቦችን አስቆጥሯል። ቶተናም ተጫዋቹን ለማስፈረም ፍላጎት ያለው ሲሆን ለ20 ዓመቱ አጥቂም 85 ሚሊዮን ፓውንድ ለማቅረብም እየተዘጋጀ እንደሚገኝ ነው ይፋ የተደረገው። እንደ ፉትቦል ኢንሳይደር ዘገባም ለተጫዋቹ ፊርማ ከፓሪስ ሰን ዠርሜን ጋር ፉክክር ይገጥማቸዋል። ቼሪዎቹ ቦርንመዞች ተጫዋቹን እንዲለቅም ፍቃድ ይሰጡ እንደሆነ ገና የሚታይ ነው። እንደ ብሪያን ኪንግ ገለጻ ቶተናም ተጫዋቹ እንዲቀላቀላቸው ለማሳመን ከፍተኛ ክፍያ ያለው ኮንትራትም ማቅረብ ይኖርባቸዋል ተብሎ ነው የሚጠበቀው። እሱ አጓጊ ወጣት ተጫዋች ነው። በክንፍ ቦታዎች ላይ መጫወት ይችላል። እናም እሱ አስደሳች ተጫዋች ነው። ነገር ግን ምርጫው ከሆነ ፓሪስ ሰን ዠርሜን እና ቶተናም ናቸው። ስፐርስ ላይ ያደርጉት የሚችሉት ብቸኛው መንገድ የኮንትራት ማቅረብ ብቻ ነው። ጥሩ የሚባል ኮንትራትን ማቅረብ ይኖርባቸዋል። ፈረንሳዊው ተጫዋች በጣም ብሩህ የወደፊት ተስፋ ያለው ድንቅ ተሰጥኦ እንደሆነ ምንም ጥርጥር የለውም። የቶተናም የአጥቂ መስመርን ሊለውጥ ይችላል። እንደ እሱ ደግሞ ያለ ከፊት ለፊት ባሉት 3 የሜዳ ክፍሎች ላይ በማንኛውም ቦታ በመጫወት የጨዋታውን ውጤት መቀየር ደግሞ የሚችል
ተለዋዋጭ አጥቂ ደግሞ ይፈልጋሉ ተብሎ ነው የሚታሰበው። ኤሊ ጁኒየር ክሩፒ እድሎችን መፍጠር እናም በቋሚነት ግቦችን ማስቆጠር ይችላል። በትክክለኛ መሪነትም ወደ ዓለም አቀፍ ደረጃ ተጫዋችነትም ለማደግ የሚያስፈልጉት ነገሮች ሁሉ እንዳሉት ይነገራል። በረጅም ጊዜም ለቶትናም ጠቃሚ ሀብት መሆኑ ሊያረጋግጥ ይችላል ተብሏል። ምንም እንኳን የ85 ሚሊዮን ፓውንድ ዋጋ አሁን ላይ ከፍ ያለ ቢመስልም ተጫዋቹ በረጅም ጊዜ ኢንቨስትመንቱ የሚያጸድቅ ደግሞ ጥራት ይኖረዋል ተብሎ ነው የሚጠበቀው። ቶተንሃም በዚህ ክረምትም ቀደመውኑ ብዙ ገንዘቦችን አውጥቷል። ለዚህ ወጣት አጥቂም ተጨማሪ ከፍተኛ ክፍያ ለመክፈልም ዝግጁ እንደሆኑ የሚታይ ይሆናል ተብሎ ነው የሚጠበቀው። በጠንካራ ሁኔታ ለመመለስም እቅዶች እንዳሏቸው ጭምር ነው እየተነገረ የሚገኘው። ሪያል ማድሪድ በእግር ኳስ ዓለም አሁንም ትልልቅ ከሚባሉ ስሞች መራቅ አይፈልግም። ጋላክቲኮችን አሁንም በቡድኑ ማምጣት የፍሎሬንቲኖ ፔሬስ ቀጣዩ ትልቁ ዜና እንደሚሆን ይነገራል። የስፔኑ ግዙፍ ክለብ አስቀድሞ በአጥቂ ጥራት የተሞላ ስብስብ እንዳለው ይታወቃል። ምክንያቱም እነ ኬሊያን ምባፔ እነ ቪኒሲዮስ ጁኒየር የዚህ ቡድን አባል እንደሆኑ ይታወቃል። በተለይም እንደ ትውልድ ደግሞ ሊያሻገር የሚችል ጎል አስቆጣሪዎችን አሁንም እንደሚፈልጉ ግን ይነገራል። በቡድናቸው ውስጥ በጣም ጥራት ያላቸው ተጫዋቾች ቢኖሩም ከማንቸስተር ሲቲ ኤርሊንግ ብራውት ሃላንድ የወደፊት እጣ ፈንታውን በተመለከተ ምንም አይነት አስቸኳይ ስጋት ባይኖርም ሪያል ማድሪድ ግን በቀጣዩ ጋላክቲኮ ዝርዝር ውስጥ እሱንና ማይክል ኦሊሴን እንዳካተተ ነው የመረጃ ምንጮቹ እየተናገሩ እንደሚገኝ ዘገባው እየጠቆመ የሚገኘው። የፕሪሚየር ሊጉ ክለብ ተጫዋቹን በረጅም ጊዜ ግዙፍ ኮንትራትም ማስሮታል። ስለዚህ ማንኛውም ሊኖር የሚችል ዝውውር እጅግ የተወሳሰበ ነው ሊሆን የሚችለው ሲቲ ካልፈቀደና ሲቲ በጣም ከፍተኛ ገንዘቦችን ካልጠየቀም በስተቀር የመልቀቅ ዕድሉ በጣም ጠባብ ይሆናል ተብሎ ይታሰባል። ሆኖ ግን ሪያል ማድሪድ ፍላጎቱ አዲስ ነገር አይደለም። ይሄ ታሪክ እንደ ንቁ የዝውውር እንቅስቃሴዎች ሳይሆን እንደ ረጅም ጊዜ ክትትል የሚታይ ነው የሚሆነው። እንደ ዲያሪዮ አስ ዘገባም ሪያል ማድሪድ የማንቸስተር ሲቲ አጥቂም ኤርሊንግ ሃላንድን ማድነቁን የቀጠለ ሲሆን የወደፊቱ ሊደረግ ስለሚችል ዝውውርም አሁንም በፍላጎታቸው ውስጥ ይገኛል ተብሏል። ዘገባው እንደሚያመለክተው ሪያል ማድሪድ ተጫዋቹን በኖርዌይ ክለብ ሞዴልም በነበረበት ጊዜ ጀምሮ ሲከታተሉት የነበረ ነው። ይሄ ቆየ ፍላጎት ሊገባ የሚችል አይነት ጉዳይ ነው። ሃላንድ በዓለም እግር ኳስ ውስጥ በጣም አስተማማኝ ከሆኑ ጎል አስቆጣሪዎች አንደኛው ነው። በሲቲ ያስመዘገበው ውጤትም ችላ ሊባል የማይችል አድርጎታል። ሆኖም ግን እስከ 2034 ክረምት ድረስ በክለቡ የሚያቆየውን አዲስ የ10 ዓመት ኮንትራትም መፈራረሙን እናስታውሳለንና ረጅም ኮንትራት ለስፔኑ ግዙፍ ክለብ ዝውውሩን አስቸጋሪ ያደርገዋል። ያ ኮንትራት ለሪያል ማድሪድ ትልቁ እንቅፋት ነው ተብሎ ነው የሚታመነው። ሮይተርስ ባለፈው ወርም እንደዘገበው አንድ የሪያል ማድሪድ ፕሬዝዳንታዊ እጩ ሃላንድን ለማዛወር እንደሚሞክርና የመልቀቂያ አንቀጹም ሪሊዝ ክሎዝም እንዳለ ከጠቆመ በኋላ ሲቲ ህጋዊ እርምጃ ለመውሰድ አስቦ ነበር። እንግዲህ ያኛውን ሀሳብ እንዳነሱ የምናስታውሰው ነው። የፍሎሬንቲኖ ፔሬስ ተፎካካሪ የነበሩት ኤንሪክ ሪኬልሜ ነበር ያንን ያሰቡት። ይህ ከአጭር ጊዜ ተጨባጭ ዝውውሮች ይልቅ እንደ ህልም የሚታለም አይነት ዝውውር ይሆናል እንጂ በቀላሉ ሲቲ ለቋል ተብሎ እንደማይጠበቅ ነው መረጃው የሚያሳየው። ሪያል ማድሪድ ግን በተደጋጋሚ ጊዜ ሊያደንቁት የሚችሉት አይነት ተጫዋች ተደርጎ ይቆጠራል። ሲቲ ግን ያለው ጠንካራ አቋም እንደማይቀየር ነው የሚነገረው። ማድሪድ አሁንም ትልልቅ የሚባሉ አጥቂዎችን በማሳደድ ረገድ ሁሌም ታጋሽ ነው። ለወደፊት ለአመታትም ሁኔታዎች የሚቀየሩበት እድል ካለም ተጫዋቹን ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ እንደሚጠበቅ ነው የተነገረው። አርሰናልና ሊቨርፑል በሜዳው በቀኝ በኩል ጥልቀት ያለው ስብስብ ለመገንባት በሚያደርጉት ጥረት ቀጥተኛ የዝውውር ፉክክር ውስጥ ሊገቡ ነው። ሁለቱ የፕሪሚየር ሊግ ተቀናቃኞች የተለያየ ፈጣን ፍላጎት ቢኖራቸውም በተለያዩ የሜዳ ክፍሎች ግን በምቾት መጫወት የሚችል ተከላካይ ማስፈረም ያለውን ፋይዳ በተመለከተ የተስማሙ ይመስላሉ። ለአርሰናል ይህ ዝውውር በሀገር ውስጥም በአህጉራዊ ውድድሮችም በተከታታይ በሚደረጉ ጨዋታዎች ወቅትም ተጨማሪ ተወዳዳሪነትና ስኳድ ዴብዝን ለማስፋትም ጥሩ ተደርጎ ይወሰዳል። ሊቨርፑል ደግሞ በአንዶኒ ኢራኦላ ስር አዲስ ዘመን እየጀመረ ሲሆን ከተለያዩ የታክቲክ አደረጃጀቶች ጋር መላመድ የሚችሉ ተጫዋቾችን ያስፈልጉታል። በ25 ሚሊዮን ዩሮ አካባቢ እንደሚገመት በተዘገበው ዋጋ ይሄ የእንግሊዝ ዋና ዋና ክለቦችም ሊፈጽሙት የሚችሉት በጣም አቅምን ያገናዘበ ዝውውር ተደርጎ ይቆጠራል። ይሄ ተጫዋች ሉቺያሬል ጌርትሩዳ ይባላል። ከወኪሎች የወጣው መረጃ እንደሚያሳየው ከሆነ አርሰናሎች ሉቺያሬል ጌርትሩዳን በቀይ መስመር ተከላካይ ቦታ ላይ በዝውውር እጩ ዝርዝራቸው ውስጥ አስገብተውታል። የክለቡ ቦርድም በተጫዋቹ ሁለገብነትና ልምድ ላይ የተደነቁ እንደሆነ የተነገረው። ሊቨርፑልም የሆላንድ ብሔራዊ ቡድን ተጫዋች የሆነውን ጌርትሩዳን እየተከታተለ መሆኑ እየተነገረ ነው። አንዶኒ ኢራኦላ በኳስ ቁጥጥር ጊዜ አስተዋጽኦችን ማድረግ የሚችልና የመከላከል ተለዋጭነትን የሚሰጥ ዘመናዊ የክንፍ ተከላካይን ይፈልጋሉ ተብሏል። የሊቨርፑል ፍላጎት በሌሎች መገናኛ ብዙሃን የተጠቀሰ ሲሆን ፉትቦል 365 እንደተናገረው ከሆነ ተጫዋቹም ከክለቡ ባለስልጣናት ጋር ከተወያየ በኋላ
ሊቨርፑል የላይፕዚሹን ተከላካይ ለማስፈረም እጅግ ጓግተው እንደነበር ይነገራል። ሆኖም ግን እስካሁን ይፋዊ የዝውውር ጥያቄዎች ግን የቀረበለት አይመስልም። ጌርትሩዳ የ2025/26 የውድድር ዘመንን በውሰት ነው በሰንደርላንድ ያሳለፈው እንጂ እንግዲህ የቡንደስሊጋ ተጫዋች እንደሆነ ይነገራል። ወይም በቡንደስሊጋ እንግዲህ በላይፕዚግ የሚታወቅ ተጫዋች እንደሆነ ይታወቃል። ነገር ግን ይህንን የውድድር ዓመት በውሰት ሰንደርላንድ እንዳሳለፈ ነው የሚነገረው። እንደ ቡንደስሊጋው መረጃ ምንጮች ዘገባ ከሆነ ተጫዋቹ በቀይ መስመር ተከላካይነት፣ በመሃል ተከላካይነት፣ በተከላካይ አማካኝነት የመጫወት ቨርሳታይል የሚባል አይነት ሚናዎች ያሉት በ2024/25 የውድድር ዘመን በላይፕዚግ በ35 ጨዋታዎች ላይ ተሰልፎ መጫወቱንም እናስታውሳለን። አርሰናል ይህንን እድል በቁም ነገር ማጤን ይኖርበታል። ጌርትሩዳ በቀጥታ በአስተላለፍ ውስጥ የሚካተት ተጫዋች ባይሆንም ሁለገብነቱ ግን ረጅም በሆነው የውድድር ዘመን እጅግ ጠቃሚ የቡድን ተጫዋች ስኳድ ዴብዙን ለማስፋትም ጠቃሚ ይሆናል ተብሎ ነው የሚጠበቀው። በሌሎች ቦታዎች ላይም ከሚጠየቀው የተጋነነ ዋጋ አንጻር ሲታይ የዚህ ተጫዋች ዋጋ ምክንያታዊ ይሆናል ተብሎ ይታሰባል። አርሰናል በጉዳት ወይም በተጫዋቾች ሮቴሽን ጊዜ የቡድኑን ደረጃ ማስጠበቅ የሚችሉ አስተማማኝ አማራጮች ያስፈልጉታልና ከነዛ መካከል አንደኛው ሊሆን ይችላል ተብሏል። ሉቺያሬል ጌርትሩዳ የቶተናም የዝውውር ጥያቄን በተመለከተ አንዳንድ ጉዳዮችን እናንሳ። ቶተናም የአጥቂ መስመሩን እንደገና እየቀረጸ ባለበት በዚህ ሰዓት ቀደም ሲል የሚያውቀውን አጥቂ ወደ ሰሜን ለንደን ለማምጣት ሙከራዎችን እያደረገ ነው የሚገኘው። ስፐርስ በአጥቂ መስመሩ ላይ አስተማማኝ ተፎካካሪ እንደሚያስፈልገው እሙን ነው። ነገር ግን ባለፈው የውድድር ዘመን ወጥነት ያለው አቋም ለማሳየት የተቸገረ ተጫዋች ላይ መዋለ ንዋዮችን ማፍሰስ ግን ወይም ገንዘቦችን ማውጣት ከእርግጠኛ ማሻሻያዎች ይልቅ በጥንቃቄም የተሰላም ሪስክ ቴኪንግ ሊሆን እንደሚችል በርካቶች ያምናሉ። ይህ ሁኔታ ከጣሊያን በሚመጣ ጠንካራ ፉክክርም የተወሳሰበ ይሆናል። ምንም እንኳን ቶተናም የፕሪሚየር ሊጉ ተሳትፎና የሚያውቀው አካባቢ ቢኖረውም ዩቬንቱስ ተጫዋቹን በቱሪን የነበረውን ቀድሞ ስኬትን ወደ ሴሪኤው ለመመለስም ፍላጎት እንዳለው የሚያሳዩ መረጃዎች ናቸው እየወጡ እንደሚገኝ ዘገባዎች የጠቆሙት። ቶተናም ጥያቄ አቅርበዋል። ነገር ግን ዩቬንቱስ ውድድሩን እየመራ እንደሚገኝ ነው የተነገረው። ይህ ተጫዋች የፓሪስ ሰን ዠርሜኑ ራንደል ኮሎሙአኒ ነው። እንደ ቱቶ ስፖርት ዘገባም ቶተናም ባለፈው የውድድር ዘመን በስፐርስ በውሰት ከቆየ በኋላ የፓሪስ ሰን ዠርሜን አጥቂ ለሆነው ራንደል ኮሎሙአኒ የዝውውር ጥያቄን አቅርቧል። ሆኖም ግን የ2024/25 የውድድር ዘመን ሁለተኛው አጋማሽ በጣሊያኑ ክለብ በውሰት ያሳለፈው ይሄ የ27 ዓመት ተጫዋች አሁንም ዩቬንቱስን የመቀላቀል እድሉ ሰፊ እንደሆነ ነው የሚነገረው። ወደ ቱሪን መመለስ በአሁኑ ጊዜ ለተጫዋቹ ይበልጥ አዋጊ ሆኖ ይታያል። ምክንያቱም እዛ በነበረበት ጊዜ ጥሩ ነገሮችን አሳይቶ እንደነበር ነው የሚነገረው። እንደ መረጃ ምንጮቹ ዘገባ ከሆነ ከዩቬንቱስ ጋር በግል ስምምነት ላይ የደረሰ ሲሆን ጣሊያን ተመራጭ መዳረሻው እንደሆነች ነው ለፓሪስ ሰን ዠርሜን የተናገረው። ይሁን እንጂ ፓሪስ ሰን ዠርሜን 40 ሚሊዮን ዩሮ አካባቢ እየጠየቀ ሲሆን ዩቬንቱስ ደግሞ ሙሉን ክፍያ በአንድ ጊዜ መክፈል ስላልፈለገ ድርድሩ ተገቷል። የሁለቱም የውሰት ደግሞ ቆይታዎቹ መካከልም ያለው ልዩነት ወሳኝ ሊሆን ይችላል። ዘጋርዲያን እንደዘገበው ራንደል ኮሎሙአኒ ወደ ቶተናም በውሰት ከመዘዋወሩ በፊት ከዩቬንቱስ ጋር በነበረው የመጀመሪያ ቆይታ 10 ጎሎችን ያስቆጥሮ ነበር። በእንግሊዝ ያሳለፈውን ጊዜ ደግሞ አሳማኝ ባለመሆኑ ስፐርስ ለቋሚ ዝውውር ከፍተኛ ወጪ ማውጣት አለበት ወይ የሚለው በጣም በትልቁ ጥያቄዎችን ያስነሳል የሚሉ ጉዳዮች ናቸው እየተነሱ የሚገኙት። ቶተናም መቀጠል ያለበት ዋጋውና ደሞዙ ምክንያታዊ ከሆነ ብቻ ነው። ራንደል ኮሎሙአኒ ፍጥነትን፣ ሁለገብነትን፣ ከፍተኛ ደረጃ ያለው ልምድን ነገር ግን በስፐርስ ያሳለፈው የቀድሞ ጊዜው ግን ምናልባት አስጊ ሊሆንበት እንደሚችል ይነገራል። በቂ ማስረጃም የለም። በተጨማሪም የመጀመሪያ ምርጫው ዩቬንቱስ የሆነን ተጫዋች ለማስፈረም ሪስክ አለው። ቶተናም ሌላ ዝውውር በመክሸፉ ምክንያት ሳይሆን ለፕሮጀክቱ ሙሉ በሙሉ ቁርጠኛ የሆኑ ተጫዋቾች ያስፈልጉታል። በአጠቃላይ ስፐርስ እድሉን መመርመሩ ትክክል ነው ተብሎ አይታመንም። ነገር ግን ፉክክር ውስጥ መግባቱ እንደተነገረ ነው የመረጃ ምንጮም ይፋ ያደረገው። የኒውካስል ዩናይትድ አማካይ ብሩኖ ጊማሬሽ ወደ አርሰናል መዞር እንደሚፈልግ ለአሰልጣኙ ኤዲ ሃው ጭምር መናገሩ ይታወሳል። የብራዚል ብሔራዊ ቡድን ተጫዋች የሆነው ብሩኖ ጊማሬሽ በቅርብ ዓመታት በሴንት ጄምስስ ፓርክ የክለቡ ኮከብ ተጫዋች እንደነበር ጥያቄ የለውም። አሁን ላይ ግን ከክለቡ በርም የሚወጡ ትልልቅ ስሞች መካከል ቀጣዩ ተጫዋች እንደሆነ እየተነገረ ነው። ኒውካስል ባለፈው ዓመት አሌክዛንደር ኢሳክን ለሊቨርፑል የሸጡ ሲሆን በዚህ ክረምት ደግሞ አንቶኒ ጎርደንን ለባርሰሎና፣ ሳንድሮ ቶናሊን ለቶትናም አጥተውታል። አርሰናል ውስጥ እንግዲህ ጉዳያቸው ሌላ የዝውውር ጥያቄ ለማቅረብ እየተወያዩ ነው። ብሩኖ ጊማሬሽ ዝውውሩ ከቅድመ ውድድር ዘመን በፊትም ቢጠናቀቅ ይመርጣል። ነገር ግን እንደ አሌክዛንደር ኢሳክ አይነት መንገድን ግን አይከተልም። እንደ ታማኙ የአርሰናል የዜና ምንጭ እንደሚናገረው ከሆነ ከኤዲሃው ጋር ብሩኖ ጊማሬሽ ተነጋግሯል። ዝውውሩም ከቅድመ ውድድር ዘመን በፊት እንዲጠናቀቅ ነው የሚፈልገው። ክለቡም አዲስ ጥያቄ ለማቅረብም በውስጥ እየተወያየ እንደሚገኝ ተነግሯል። ጊማሬሽ ለአርሰናል አማካይ መስመር ዋና ኢላማ እንደሆነ ግልጽ ነው። የፕሪሚየር ሊግ ሻምፒዮኖቹ ለቀድሞው የሊዮን ተጫዋችም እስካሁን እንግዲህ ያቀረቧቸው 2 ጥያቄዎች ውድቅ እንደተደረጉ የሚያሳዩ መረጃዎች አሉ። ኒውካስል ብሩኖ ጊማሬሽን ለማቆየት እንደሚፈልጉ ጥርጥር የለውም። ነገር ግን ከአርሰናል የተገኘው መረጃ እንደሚያመለክተው
ነው። ክለቡ ከ75 እስከ 80 ሚሊዮን ፓውንድ አካባቢ ዝውውሩ እንደሚሳካ በጥንቃቄ ተስፋ እያደረጉ ነው። ጊማሬሽ ለዝውውሩ ግፊቱን ከቀጠለ ኒውካስል እሱን እንዲቆይ ደግሞ ማሳመን ከባድ እንደሚሆንባቸው ነው ግልጽ የሆነው። የተረጋጋ መንፈስ የሌለው ተጫዋችን ማቆየት በክለብ ውስጥ በጣም ከባድ ነገሮችን ሊፈጥር እንደሚችል ይታመናል። አርሰናል በመሃል ሜዳው ላይ ቀድሞውኑ ዴክላን ራይስ፣ ማርቲን ዙቤሜንዲ፣ ማይልስ ሉዊስ ስኬሊ፣ ሚኬል ሜሪኖ፣ ክሪስቲያን ኖርጋርድ ያሉት ለምንድን ነው ታዲያ ጊማሬሽን የፈለገው የሚሉ ጥያቄዎች ይነሳሉ። ነገር ግን ግልጽ ነው ማርቲን ዙቤሜንዲ ባለፈው የውድድር ዓመት መጨረሻው ላይ ተዳክሞ እንደነበር ተመልክተናል። ክሪስቲያን ኖርጋርድም የጨዋታ ደቂቃዎችን እያገኘ አይደለም እና ክለቡን ለቆ ሊወጣ ይችላል ተብሎ ይታሰባል። ስለዚህ አርሰናሎች በሚቀጥለው የውድድር ዓመት ምናልባት ጊማሬሽን ከመጡ በኋላ ከዴክላን ራይስ ጋር አጣምሮ መጀመርን በትልቁ ሊመኙት የሚችሉት አይነት ዝውውር እንደሆነ ተነግሯል። ሉዊስ ስኬሊ በተለይ በጣም ገና ወጣት ነው። ምንም እንኳን በ2025-26 መጨረሻ ላይ በመሃል ሜዳው ላይ ጥሩ ነገሮችን ቢያሳይም አብዛኛው ጊዜ ግን በግራ መስመር ተከላካይነት የምናውቀው ነው። ሜሪኖ በመሃል ሜዳው ላይ መጫወት ይችላል። ነገር ግን በአሁኑ ጊዜ እንደ ተጨማሪ የአጥቂ አማራጭ በተለይም እንደ ምርጥ ተቀያሪ ወይም ሱፐር ሰብ አድርገው ይቆጥሩታል። በተለይ በስፔን ብሔራዊ ቡድንም ያንን ነገር እያደረገ ነው። በፖርቱጋል ጨዋታ ላይ እና እንዲሁ ደግሞ ከቤልጅየም ጋር በነበረው ጨዋታ ያንን ነገር ሲያደርግ ተመልክተነዋል። ይህም ለጊማሬሽ ግልጽ ሚና ይሰጠዋል። እሱም ከራይስና ከዙቤሜንዲ የበለጠ በኳስ አያያዝ ጥራትም ሊኖረው ይችላል። ከዴክላን ራይስ ጋር ግን በጣም ጥሩ ጥምረት ሊኖረው እንደሚችል የሚያሳዩ ቁጥሮችን ነው እየተመለከትን የምንገኘው ከብሩኖ ጊማሬሽ ጋር በተያያዘ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ አዳዲስ መረጃዎችን ይዘን በድጋሚ በቀጣዮቹ ፕሮግራሞቻችን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን በድጋሚ እስክንገናኝ ድረስ መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።